የተከበርክ የጦቢያ ሕዝብ ሆይ እንደምታውቀው እኛ እናት አባቶችህ ጣሊያንን ድል አድርገን አድዋ ላይ ነፃነታችንን ካስከበርን ነው 128 ዓመት ሆነው 128 ዓመት እስካሁን ግን ያንን ድፍን ጦቢያን ያኮራ ነፃነት የሚመጣጠን ታላቅ ማስታወሻን ጠብቅ ነበር። 128 ዓመት ሙሉ ትውልድ ከዛሬ ነገ ያደርገዋል ብለን ተስፋ አድርገን ነበር። ይሄው ዛሬ ይህን የመሰለ ቤተ መዘክር መሃል አዲስ አበባ ላይ ተሰርቶ የጀግኖቹ ቅርስ ሊሰበሰብ ታሪካቸው ሊዘከር ስማቸው ሊጠራ መሆኑን ስንመለከት አጥንታችን ከመቃብር ነፍሳችን በአጸደ ገነት ሆነው ሐሴት ያደርጋሉ። ልጅማ ማለት እንዲህ ነው። ታሪክ የሚዘክር ስም የሚያስጠራ። አሁን እኛ ሞትን አይባል ዳግም የተወለድን ቁጥር ነው። ለነገሩ ያገኘነውን ድል ማክበር ያገኘነውን ድል አለመዘከር የኛም ጥፋት ነበር። ቀደምቶቹም እንደዛው ያድዋን ድል ያከበርነው ድሉ ከተገኘ ከ7 ዓመታት በኋላ ያንን ሁሉ ከ100 ሺህ በላይ ጦር መሰብሰብ፣ መመገብ፣ ማደራጀት፣ ማሰማራት፣ ማዋጋት ቀላል መሰላችሁ? ጀግና በደግ ዘመን ለክፉ ጊዜ ይዘጋጃል ይላል የሀገሬ ሰው። ጣሊያን እንደ ፍልፈል ሲገፋ አውቀን እንዳላየ ዝም ያልነው አንድም ለመዘጋጀት አንድም ዘመኑ ክፉ ቀን ሆኖብን ሰዎቻችንና ከብቶቻችን አልቀውብን ነበር። መድፎቻችን ከውጭ ተገዝተው መግባት ነበረባቸው። የባህር በራችን ዙሪያውን ተይዞ በጅቡቲ በኩል ብቻ ነበር የምንጠቀመው። መድፎቻችን እንዳይገቡ ጠላቶቻችን ፈተና ጣሉብን። የባህር በር ቢኖረን ኖሮ ይሄ ሁሉ መከራ አይከሰትብንም ነበር። ድብብቆሽ እየተጫወትን ነው። በአንዳንድ ወዳጆቻችን እርዳታ ያስገባን። የተከበርከው የጦቢያ ሕዝብ ሆይ ይህን የባህር መውጫ ነገር አደራ ችላ አትበሉት። የመከራ ቀን ነው ጥቅሙን የምታውቁት። የአድዋን ድል የመሰለ ምን ነገር አለ? ዛሬም ሳስታውሰው ልቤን ያሞቀዋል፣ መንፈሴን ያረከዋል። ከሰሜን
ከደቡብ፣ ከምስራቅ፣ ከምዕራብ ድፍን የጦቢያ ሕዝብ እኮ ነው ግልብጥ ብሎ የወጣው። ማን ይቀራል? ወረይሉ ከተጠብቀኝ ብዬ ሳውጅ ብዙዎቹ ወረይሉን አያውቋት ያጠያየቁ ነው የደረሱት። ራሳቸውን ስንቅ ራሳቸውን መሳሪያ ይዘው ነው የዘመቱት። ያን ሁሉ ወገን ያን ሁሉ ጭፍራ ቋንቋ እንዳይመስልህ ያግባባው ወረይሉ ሜዳ ላይ ከ100,000 በላይ ሰራዊት ከቶ ነበር። ያግባባን የሀገር ፍቅር ያግባባን የወገን ጥቃት ነው። ያ ሁሉ ጦር አስተዳደራችን ተመችቶት የተከተለን እንዳይመስል ሀገሬን ብሎ ነው የዘመተው። ሁሉ ነገር በእጁ ሁሉ በደጁ ሆኖለት አይደለም የዘመተው። ንጉሥ አስከፋኝ ብሎ በሀገሩ ስለማያኮርፍ ነው የዘመተው። መቼም ያ ዘመን ከመገናኘት ለመለያየት ከመቀራረብ ለመራራቅ የተመቸ ነበር። እዛን ጊዜ እንደ ዛሬው ግራማፎን የለ፣ ስልክ የለ፣ ራዲዮ የለ፣ መኪና የለ፣ የባቡር መንገድ የለ፣ ጤያራ የለ። አዋጁን እንዴት ሰማው? ያን ሁሉ ተራራና ሸለቆ እንዴት አቋርጦ መጣ? በምን አይነት መገናኛ መሳሪያ ተገናኘ ብለህ መጠየቅ ይኖርብሃል። ከሁሉም በላይ የሀገር ፍቅር ስልክና መኪና፣ ባቡርና ጤያራ ሆነ። ያንተ ዘመን ደግሞ ከመገናኘት ከመቀራረብ ለአንድነት ከመቆም ሁሉ ነገር የተመቻቸን። በዚህ ዘመን ከባዱ ነገር መገናኘት፣ መወያየት፣ መግባባት፣ መስማማት አይደለም። ከባዱ ነገር መከፋፈል፣ መገነጣጠል፣ አለመስማማት፣ አለመግባባት ነው። ከባዱን ነገር ትታችሁ ቀላሉን ነገር ያዙ። እኛ በኖርንበት ዘመን የተገለጠልንን ያህል ሰርተናል። ቢያንስ ከነጭ ወራሪ ጋር አንገት ለአንገት ተናንቀን ኢትዮጵያ የምትባል ሀገር ያስረክበናል። እኛ ባንዋጋ ኖሮ ከፊሎቻችሁ ሱዳን፣ ከፊሎቻችሁ ኬንያ፣ ከፊሎቻችሁ ሶማሌ ነበር የምትሆኑት። የጎደለውን ደግሞ እናንተ ሙሉት። ከባዱና ጠቃሚው ነገር ትላንት የጎደለውን ዛሬ መሙላት። ዛሬ ላይ ቆመን ስናየው ይሄን ብናደርግ ኖሮ ያንን ባናደርግ ኖሮ የምንለው ብዙ ነገር አለ። የእናንተን ያህል ዕውቀት የእናንተን ያህል ልምድና ስልጣኔ አላገኘን። እንደናንተ የዓለምን ነገር አልተረዳን።
ለኛ ከባድ የነበረው ለእናንተ ቀላል ሆነ። እኛ ማወቅ ያዳገተን እናንተ በቀላሉ ታውቁታላችሁ። እንዲህ እንደ ዛሬው የግዥና የጅምሩክ ነገር ሊሆን መኪናና ስልክ ማስገባት ሆቴልና ተማሪ ቤት መክፈት ለኛ ከባድ ነበር። እድሉን ተጠቀሙበት። ተመካከሩ፣ ተከባበሩ፣ ቂምን በይቅርታ ሻሩ። በእኛ ጊዜ በነበረ ነገር እንዴት ዛሬ ትጣላላችሁ? በጎውን ያዙ፣ መጥፎውን አስወግዱ። ላለፈ ክረምት ቤት አይሰራለትም ትሉ የለም እንዴ? ስራ ማለት ይሄ የተቀመጣችሁበት ቤተ መዘክር፣ ታሪክ የሚዘክር፣ ስም የሚያስጠራ፣ ትውልድ የሚያንጽ። ይሄንን ያሰቡትን ልቦች የገነቡትን እጆች እኛ አባት እናቶቻችሁ ባጸደ ነፍስ ሆነን እንመርቃቸዋለን። በእኛም ጊዜ ፈተናው ከባድ ነበር። ይሄ ዛሬ የምትገለገሉበት ሁሉ አልጋ ባልጋ ሆኖልን የሰራ ነው አይደለም። ከስንቱ ጋር ተጣልተን ከስንቱ ጋር ተጨቃጭቀን ነው የሰራ ነው። ስንቶች ከኛ ጋር ናቸው ስንላቸው ይከዱን ነበር። ስንቶች ለውጭ ጠላት እየተገዙ ያደናቅፉን ነበር። ብዙዎች አግዘውን ቢሆን ኖሮ ከዚህ በላይ መስራት እንችል ነበር። ዛሬም ከሚሰሩት ጋር አብራችሁ ቁሙ። ከሚያነቅፉት ጋር አትቁም። በአጸደ ገነት ዛሬ ስንገናኝ ብዙዎች እንዴት ጸጽታቸዋል መሰላችሁ? ምን ነው አብረናችሁ በሰራን፣ ምን ነው በተባበርናችሁ፣ ምን ነው ባገዝናችሁ ይላሉ። እናንተም የኛ ዕጣ እንዳይደርሳችሁ ከሚሰሩት ጋር ብቻ ቁሙ። ቂምና ጥላቻን አስወግዱ። እኛ እናት አባቶቻችሁ መክረን ዘክረን የጣፍንላችሁ ይሄን ነው። እናመሰግናለን ንጉሥ ሆይ። ምክሩንም ግሳጼውንም ተቀብለናል።